ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ የተከበራችሁ አድማጮቻችን። ጥላዬን ጎንደር ላይ የተቀበለው የቆሎ ተማሪው አብርሃ ጎንደር ውስጥ ካሉ የስዕል መምህራን አለቃ ሄኖክን የሚያክል ባይኖርም እሳቸው ግን እያረጁ ስለሆነ ጥላዬን ላይቀበሉት እንደሚችሉ ቢሰጋም እድሉ ሆነና ተቀበሉት። ጥላዬ ልቡ ሞልቷል። ትምህርቱን ስልጠናውን ጀመረ። ስዕል ለመሳል ታሪክ፣ ሃይማኖት፣ የአሳሳል ሕግ፣ የቀለም አቀማመምና አጠቃቀምም ማወቅ እንዳለበት አስገነዘቡት። አለቃ ሄኖክ ለጥላዬ ማረፊያም ሰጥተውታል። ጥላዬ ቀንቶታል። በደስታ ሐሳብ ይዞኝ ጭልጥ አልኩ አለው። አይቼ እኮ ነው ዝም ያልኩት። ደካክም ያለው ይበቃኛል ሲሉ የነበሩት የኔታ አንተን ሳያቅማሙ ተቀበሉ። አንዳች ያዩበት ተስፋ አለ። መምህራን እንዲህ በአንድ ቀን ትምህርቱንም ማደሪያውንም ቀለቡንም እሰጥሃለሁ ማይሉ እንዲያው አንዳች ብርቶ ሳና ይዛል መሰለኝ ሲል ቀለደ። አይ ትምህርቱን በውል ሳልይዘው መድኃኒቱንና አስማቱን ቤት ደርሼበት ብለ ሆሳና ለንደን ያለው ማን ያሳያል ብለህ ነው። ባይሆን ያንተ ሆሳና ሳይሆን ይቀራል እንዲህ ግንባር የሰጠኝ ሲል ቀልዱን በቀልድና በምራው ዋስቶ መለሰ ጥላዬ። ኧረ ቆይ እስቲ እንዲያው ቀልዱን ይቆየንና ሐለቃ ያሉት ውስጥ የገረመኝ ምንትዋብ ታሪካዊ ልቦለድ ትረካ ክፉን በመሳል ነው ያሉት ነው። ለመሆኑ ሳጥናይለን እንዴት አድርገህ ልትስለው ነው? መከስተ አጋንንት ልትደግም አለ አብርሃ። መከስተ አጋንንት ልትደግም የሚለው አባባሉ ራሱን ሳይቀር ያሳቀው። በስመ አብ ወልድ መንፈስ ቅዱስ። የምን መክስተ አጋንንት አመጣብኝ ወንድሜ? እንዲያው ክፉ ሰው አስመስዬ ቁጭ አላረገውም እንዴ? አይኑን ያጎረጠ፣ ጆሮውን እንደ ቀንድ ያሾለ፣ ጥርሱን እንደ ካራ የሳለ አድርጌ ብስለው ማንነቱ ግልጥ ነው። እንግዲያማ እሱን በድግምት በአይነ ሥጋ ይቼ ብስለው ሚካኤልን በመለያው ነው? ከቶ ስላሴን በምን አስማት ላያቸው እችላለሁ? ስዕል ግብሬን እንጂ መልክን የሚከተል አይመስለኝም። ደብረ ብርሃን ስላሴ ውስጥ ያዩዋቸው ድንቅ ስዕሎች ቅዱሳኑንም ሆነ እርኩሳኑን በአይነ ሥጋ በተመለከቱ ሳሊያን አይደለም የተሳሉ። ቅድም የኔታ እንዳሉት ታሪካቸውን፣ ገድላቸውን፣ ተአምራቸውን ወይም እኮይ ግብራቸውን ባነበቡ ሳሊያን እንጂ ብሎ ያንን እየቆጠበ የሚሰጠውን ፈገግታውን አሳየው። አብርሃ ተፍለቀለቀ። ደንቅ ብለሃል መምህሩ። ዛዲያ ምን ሊነግሩህ ነው? በል ይህን ሁሉ ካወህ አለና ቀልዱን በመቀጠል ለማንኛውም ሰይጣንን ስትስለው ቆመቱን አለቅጥ ረዥም አድርገው። ሰይጣን ካዲ ነው፣ እባብ አሳሳች ነው። ቁራ ምንድር ነው ሲል ጠየቀው። ሚመስለኝ ያው ቁራው አይታመንም፣ ተልኮ ሳይመለስ የቀረ ቦአል ፈሰስም አይደል? እውነትህን ነው። እስቲ ጃል ተከል ወረድ ብለን ጥቂት ወሬን ቀላውጥና እኔም ወደ ቅኔ ልሂድ። ጥላዬ ግን መሄድ አልፈለገም። የሰሞኑ ወሬ የምንትዋብ መምጣት በመሆኑ ሰምቶ ልቡን እንደገና ማድማት አልታየውም። ግን ደግሞ ያን ሁሉ ውለታ የዋለለትን አብርሃን ማስቀየም አልፈለገም። ጃን ተከል ከወትሮ የበለጠ ሰው ተሰብስቦበታል። ወሬ ሁሉ ስለ ቅዳሜው ግብርና፣ ስለ ምንትዋብ ውበት ነው። ቅዳሜ ዕለት አብርሃ ቤተ መንግሥት በር ላይ የድሃ ተራ እስኪደርስ ጠብቆ ግብር ተካፍሎ ነበርና በአኩፋዳው ከየአይነቱ
ምግብ ጠቅጥቆ መጥቶ ጥላዬን እንዲበላ ሲጋብዘው አልበላም ብሎታል። አብርሃ ምንትዋብን ባያያትም ስለ ግብሩ ትልቅነት ሲያወራ አልበቃው በማለቱ ጥላዬ ደከመኝ ልተኛ ብሎ ተለያይተዋል። ጥላዬ ዋርካው ጠርዝ ላይ ቆሞ ምንትዋብ ብለው ስም አወጡላት እያሉ ወሬውን ሲቀባበሉ ሰማ። አብርሃን ሲያየው ካንዱ ወደ ሌላው እየሄደ ወሬ ይጨልፋል። ምን ነው እንደሱም አላውቃት ባረገኝ። ወይ ወለቴ ምንትዋብ አሉሽ። ለእኔ ሁሌም ወለቴ ነሽ። አንድስ ቀን እንኳን የልቤን ሳላወጋሽ የቅርቡ ሩቅ ሆኜ ስላንቺ ሰማለሁ። ከዛ ቤተ ክርስቲያን ቅጥር ውጪ እኔ ዛፉ ስር ቆሜ አንቺ ነጠላ ተከናንበሽ ገና ሄደጀ ሰላሙ ብቅ ስትይ ልብ የሚተረከከውን ምንጊዜ የማረሰው አንድ ቀን ያንን ድንቅ ፊትሽን ስል ይሆናል። እስተዛው የወፍታው አንቺ ጋር ይሁን ብሎ የፍቅራቸውን ምዕራፍ መዝጋት እንዳለበት ለልቡ አስገነዘበ። አብርሃ የቃረመውን ወሬ ሊነግረው ሲመጣ ጥላዬ መስማት አልፈለገም። እዛው እንሂድና ለስላሴ ምስጋና ይላቀርብ አለው ወሬውን ሳይጀምር። ምን አለ እንሂዳ አለው ግራ የተጋባው አብርሃ። አብርሃ ወደ ቤቱ ሲሄድ ጥላዬ ቤተ ክርስቲያኑ ደጅ ላይ ተደፍቶ ምስጋናውን አቀረበ። የተሰበረ ልቡን ስላሴ እንዲጠግኑለትም ጸሎት አድርጎ ከዓይኑ ያመለጠውን እንባ ሰው ሳያየው በጋቢው ጠራርጎ ተነሳ። ከመጣ ጊዜ ጀምሮ ሲቀመጥበት የነበረው ዋንዛ ዛፍ ስር ተቀምጦ አካባቢውን ሲቃኝ የቆሎ ተማሪው ግማሹ የለቀመውን እንጨት በእቅፉ ይዞ ወደ ቤቱ ይሄዳል። ሌላው ውሃ ቀርቶ መመለሱ ነው። በየአጥሩ ጥግ መነኮሳትና አረጋውያን ተቀምጠው ዳዊት ይደግማሉ። የቁም ጸሐፊው ብራና ላይ ይጽፋል። አንዱ ብራና ሲደጉስ ሌላው ቅዱሳት መጻሕፍትን ያስጌጣል። ጥላዬ ለስራቸው በሚሰጡት ትኩረት ተገረመ። እሱም እንደነሱ ተቀምጦ ስራውን የሚሰራበትን ቀን ናፈቀ። አለቃ ሄኖክ ትምህርት እስኪያስጀምሩት ቸኮለ። እዚያው ግቢውን ሲቃኝ ቆይቶ ከሰዓት በኋላ ወደ እሳቸው ቤት አመራ። እሳቸው ስላልነበሩ ደጅ ተቀመጠ። ወርቄ በር ላይ ቆማ የሆነ ያልሆነውን ስትጠይቀውና ሲመልስ ቆይተው ወደ ውስጥ እንደገባች አለቃ ሄኖክ ቅጥር ግቢው ገቡ። አምሽተህ ነው ብለውት ወደ ውስጥ ገቡ። ቆየት ብለው ወጥተው ወደ ጓሮ እንዲመጣ በእጃቸው አመለከቱት። ኩታውን እያስተካከለ ተከተላቸው። ጎጆው ጋር ሲደርሱ የህችት እንግዲህ ማደሪያ አሉት። እመቤቴ ትስጥልኝ አላቸው ለጥ ብሎ እጅ ነስቶ። አንገቱን ወደ ውስጥ መዘዝ አድርጎ ተመለከተ። ከአንድ አነስተኛ ቁርበት በስተቀር ጎጆዋ ውስጥ ሌላ ምንም ነገር የለም። የአቧራዋ ሽታ ይሰነፍጣል። እዚህች ሆነ ስራህን ትሰራለህ። የትምህርት ጊዜ ሲደርስን ያለው ምግብ ወርቄ ትሰጣሃለች። አንተ ዛዲያ እንጨት ትለቃቅምላታለህ፣ ውሃ ትቀዳላታለህ፣ ልብስም ታጥባለህ አሉት። ኧረ ምን ገዶኝ። አለቃ ወደ ቤት ሲመለሱ ቁርበቱ ላይ ጋደም እንዳለ መላ አካላቱ በሐሳብ ደክሞ ነበርና እንቅልፍ ወሰደው። ምሽት ላይ ወርቄ እራቱን ይዛለት መጣች። ራቱን በልቶ ተኛ። በነጋታው አለቃ ሄኖክ በወርቄ አስጠርተውት ሲገባ እሳቸው መደብ ላይ ተቀምጠዋል። ሰላምታ ሰጥቷቸው በእሳቸው ትይዩ ተቀመጠ። ወርቄ ቁርስ አቅርባላቸው ከበሉ በኋላ አለቃ ሄኖክ አነስተኛ ብራናና የቀለም ቀንድ ይዘው
አብሯቸው ደጅ እንዲወጣ ነገሩት። ብራናና ቀለም እኔ እሰጥሃለሁ። ወደፊት ብራና ሆነ ቀለም ራስህ ታዘጋጃለህ። ቀለም አቀማመም አሳይሃለሁ፣ ንድፍም አሳየህና በዚያ መሠረት ከርኩሳኑ መሃል የምትፈልገውን ሰርተህ ታመጣልኛለህ አሉት። እጅ ነስቶ ትኩረቱን እጃቸው ላይ ያለው ብራና ላይ አደረገ። ቀስ ብለው ንድፍ እንዴት እንደሚሰራና ቀለም እንዴት እንደሚቀባ አሳዩት። ለነገሩ ንድፍ አይቸግርህም፣ በአክርማ ስትሰራ ቆይተህ የለህ አሉት እየሳቁ። አይኑን ከብራናውና ንድፉን ከሚሰሩበት የቀርከሃ ስንጥር ላይ ሳያነሳ በአዎንታ ራሱን ነቀነቀ። ትምህርቱን ጨርሰው እሳቸው ወደ ውስጥ ሲገቡ እሱ ወደ ቤቱ ሄደ። ጋቢውን ቁርበቱ ላይ ወርውሮ ደጅ ድንጋይ ላይ ተቀምጦ ለመጀመሪያ ጊዜ ሲመኝ የኖረው ብራና እጁ በመግባቱ ሊስመው ቃጣው። ሕይወቱ አዲስ ምዕራፍ የያዘ መሰለው። ስዕሉን በምን እንደሚጀምር አወጣ፣ አወረደ። እባብ፣ ሳጥናኤል፣ ቁራ፣ በመጨረሻም ስለምን ሳጥናኤልን አልሰራም አለ ለራሱ። አለቃ ሄኖክ ባሳዩት መሰረት ንድፍ ሞከረ፣ ተንጋደደበት። ብራናውን ያበላሸ ስለመሰለው ደነገጠ። ሆኖም መሳሉን ቀጠለ። አለቅጥ ረጅም ግራና ቀኝ አስፈሪ ቀንዶች አለው። ጆሮቹ በጣም ትልልቅና ጭራ ያለው ፍጡር ሳለ ቤቱ ደጃፍ ላይ ተቀምጦ ብራናውን ደጋግሞ እየተመለከተ ስቆ እንደማያውቀው ሳቀ። በነጋታው ፈራ ተባ እያለ አለቃ ሄኖክ ጋር ሲሄድ ወርቄ አፍህን እንድትሽር ልጠራ ስል መጣ አለችው። መበልማ ስትጠራ አትጠብቅ፣ ቤትህ እኮ ነው አሉት አለቃ ሄኖክ። ቁርስ አድርገው ከጨረሱ በኋላ እስቲ ምን ሰራ አሉት። ብራናውን ብድግ ብሎ ሲያቀብላቸው ቀረብ ራቅ አድርገው ተመለከቱትና ሳቁ። ሳጥናኤል ማለፊያ ነው፣ ንድፉም መልካም ነው፣ ተሰጥኦ እንዳለህ ያስታውቃል አሉት። ንድፉ ተንጋደደብኝ እንጂ እርኩሳንን፣ ከሃዲያንን፣ አጋንንትንና ክፉዎችን ስትስል ንድፉ ቢንጋደድም ምኑም አዱል ባሕሪያቸው ነው። መንጋደድ ይስማማቸዋል። ለአንተ ግን ዋናው እጅ ማፍታታትህ ነው። ወደፊት ቅዱሳንን፣ መላእክትንና ሌሎችን ስትስል ግን ንድፍ ማንሻፈፍ አይፈቀድም። በልበርታ ብለው ብራናውን መልሰው ሰጡት። እጅ ነስቶ ወጣ። በሚቀጥሉት ቀናት እሳቸው በነገሩት መሰረት ጥቁር ቀለም ከተለያዩ እጽዋት ቀምሞ ስዕል መሳሉን ተያያዘው። እንደሱ ቢሆን እርኩሳንን ብቻ ሳይሆን የፈለገውን ቢሰራ በመረጠ። ብዙውን ጊዜ የምንትዋብ መልክ ፊቱ ላይ ድቅን ይላል። እንደ በፊቱ እንስሳውን፣ ቤቶቹን ሁሉ መሳል ይፈልጋል። አንዳንዴ የፈለገውን የሚስልበት የቤታቸው ጓሮ ይናፍቀዋል። ስዕል በማይስልበት፣ ለወርቄ ውሃ በማይቀዳበት፣ እንጨት በማይለቅምበትና የአለቃ ሄኖክን ልብስ በማያጥብበት ጊዜ ከአብርሃ ጋር ጃን ተከል እየሄደ ወሬ ይሰማል። ጃን ተከል ብቅ ማለት ሱስ ሆኖበታል። ቤተ መንግሥት ግብር ሲጣል አብርሃ ምግብ ብቻ ሳይሆን ስለምን ትዋብ ወሬ ይዞለት ይመጣል። በትምህርቱ እየጎበዘ ሲመጣ አለቃ ሄኖክ ቢደሰቱም መልካም ነው በርታ ከማለት በስተቀር ብዙ ስለማያብራሩ ጥቂት ቅር ይሰኛል። ቢያሞጋግሱት ይመርጣል። የሰራውን ሲመለከቱ ፊታቸው ላይ የሚንጸባረቀውን አድናቆት ለምን በቃላት እንደማይገልጹለት ይገርመዋል። አንድ ቀን አስደሰቱት። ግቢው ውስጥ ተቀምጠዋል።
እንዴትና የት እንደዋለ ከጠየቁት በኋላ ጥላዬ ስልህ ጀመርክ ወራት አልፈውሃል፣ እጅህም ጥሩ ተፍታቷል። እንደ ነገርኩ ጥቂት ቆይተ ቄሶችን፣ መሪጌቶችን፣ ሊቀጠበብቶችን፣ ቤተ ክርስቲያንን አካባቢ ያሉ ሰዎችን መሳል ትጀምራለህ አሉት። ደስ ተሰኘ። በርታ እንግዲህ እስታሁን ጥሩ እየሠራህ ነው። ወደፊት ደግሞ የበለጠ እየተፈተንህ ትሄዳለህ። ማንን እንደሚስል ሲያስብ ከረመ። በእነዚያ ወራት እቴጌ አርግዟል መሰል ጧት ወደ ላይ ይላቸዋል የሚል ወሬ ቤተ መንግሥቱን አልፎ ጃንተከል ሲመጣ እሱም ጋር ደረሰ። የምንትዋብ እርግዝና የሁሉ ጉዳይ በመሆኑ ተገረመ። አንድ ቀን ጃንተከል ከምን ጊዜውም የበለጠ ተጣቧል። ሰው በቡድን ሆኖ ይወያያል፣ ይከራከራል፣ ይሟገታል። ጥላዬ አንዱ ጋር ተጠግቶ ሲያዳምጥ ወሬው ዛሬም ስለምንትዋብ እርግዝና ነው። እቴጌቱ ወንድ ካልወለዱ ንጉሥ እንዴት አድርገው ነው አልጋ ወራሽ የሚያገኙ? ፊት የወለዱትም ሴት ናት አሉ። እቴጌም ሴት ከወለዱ ጎድ ነው በለኛ፣ ሀጉደም ሆድ እንጂ። ጥላዬ አላስቻለውም። ጣልቃ ገባና ከምኑ ላይ ነው ጉዱ አለ። ወረገኝ ምን ያለህ ዥል ነህ በሉ። የተዥዋዣለ ሴት መንጎስ እንደማትችል አያውቅም ሆኖ ነው አይበለውና፣ እቴጌ ሴት ቢወልዱ እንዴት ሆኖ ነው ንጉሥ አልጋ ወራሽ የሚኖራቸው? በልስቲ ንገረኝ። ጥላዬ ሊቀጥለው የማይችልበት ሙግት ሆነበትና ዝም አለ። አብርሃን በዐይኑ ፈልጎ ሲያገኘው አብርሃ የአንገቱ ስሮች እስኪገታተሩ ድረስ ከሁለት ሰዎች ጋር ይከራከራል። ጥቂት ጠብቆት ወደ ቤቱ ሄደ። ቤት ሲደርስ አለቃ ሄኖክ ከሰዓት በኋላ እንደሚያደርጉት ጥላ ስር ተቀምጠው ቀለም ይቀመማሉ። አጠገባቸው ሄዶ ተቀመጠ። የት ቆይተህ ነው አሉት። ከአብርሃ ጋር ጃንተከል ወርደን የሰው ክርክር ለብቻው ነው አላቸው። ስለምን ነው የሚከራከሩ? ስለ እቴጌ። ምንትዋብ ይበላት ወለቴ ቸገረው። ገና ምንትዋብ የሚለውን ስም አልተለማመደውም። እቴጌዋ አርግዘዋልና ወንድ በሆነ እያለ ሰው ይነታረካል። መቼም እውነት ነው። ለእቴጌም ሆነ ለንጉሡ ወንድ መሆኑ ይጠቅማል። በዚህ ጊዜ እቴጌስ ቢሆኑ ተኝተው ያድሩ መሰለህ? ቤተ መንግሥት ውስጥ ያለ ወርስ እንኳ አያስተኛቸውም። ወንድ ቢሆንላቸው ንጉሡንና የእሳቸው ደጋፊ የሆኑትን መኳንንት ጭምር ያስደስታሉ። እሳቸውም ልባቸው ያርፋል። ፈርዶባቸዋላ። እግዚአብሔር ይርዳቸው። በዚህ ላይ ሐቋራ ናቸው። ሐቋራ ቢሆኑ ምን ሞገድ አለው? አይ ጥላዬ አለው እንጂ። በአንድ በኩል መኳንንቱ የቋራ ደም ያለው አልጋው ላይ እንዲወጣ አይፈልጉም። ቋራ እንደ ጎንደርም አደል ባለ አገር ነው ብሎ ያስባሉ። በሌላ በኩል ደግሞ እወህኒ አምባ ስንቱ የነጋሲ ዘር መሰለ አሰፍስፎ የሚወለደው ወንድ ይሁን ሴት የሚጠባበቀው። ወንድ ከተወለደ የመንገስ ዕድላችን ይዘገይብናል አሊያም ያመልጠናል ብለው ይሰጋሉ። ሴት የሆነች እንደው እነሱም ይደሰታሉ። ከንጉሡ ጋር ጠብ ያላቸው መኳንንትም የልባቸው ይደርሳል። ንጉሡም ቢሆኑ ዳግም ሴት ከተወለደችላቸው ያዝናሉ። ምንትዋብ ታሪካዊ ልቦለድ
ደራሲ ሕይወት ተፈራ፣ ተራኪዎች መሠረት አሰፋና ጅላሉ አወል። ምንትዋብ